የባለቤቴ ወንድም ነው። ምን ማለት ነው? የባለቤቴ ወንድም ነው? የባለቤቴ ወንድም ነው ይሄንን ሁላ የሚያሰራኝ። እኔንም ባለቤቴንም ይሄንን የሚያሰራን እሱ ነው። ደግሞ ብዙ ነገሮችን ስጠይቀው ምን ስለሚለኝ በቃ ከሱ ጋር የነበረኝ ነገር ብዙም አሁን እንደድሮ አይደለም እና በቃ ይሄ የመገገም አይነት ባህሪ አለው። ለዛ ነው ሌላ ሰው እንዲፈልግልኝ እንትን ያልኩት። ቀን ስራችን ህፃናትንና ሴቶችን የወሲብ ንግድ ነው የምንሰራው። ማለት የወሲብ ንግድ ነው የምንሰራው። እሺ። እና ሴቶችን ለባለ ሀብቶች ነው የምንሰጠው። ምን ነው የደረስክበት? ምን ሳረጋየኝ? አሁን ከየት እንደመጣ ይታላ? እሺ። ሁሌ የምንኖርበት ቦታ ነው እዛ። ማታ ሱቄን ከፍታ ጠዋት ሱቄን ከፍታለሁ፣ ማታ ዘጋለሁ። ቤቴ ሄዳለሁ፣ ቤተሰቦቼን አስተዳድራለሁ። ይሁን ማለት ለምን እንደደበረ አላውቅም። አይ መደበር ሳይሆን ወንድም አለውና ሜቢ ወንድም እንዳለው ታውቂያለሽ አይደል አንቺ? ያ ቃለው ግን ደግሞ ይሄንን ሰዓት ሳላጠራ መመጣ ይመስላል። እሱ የሚመጣበት ሁኔታ ካለ ብዬ ፈርቼ ነው እኔ ወንድምዬው። በዛም እንኳን አሳባይው ምክንያቱም የማይመጣበትን ሰዓት ስለማውቀው እሱም ስለሚያውቀው ለዛ ነው ማለት የሚመጣበትን ሰዓት ባቅ ነው እንደዛ ድፍረት የለኝም ማለት ለክብሬም እኮ ጨነቃለሁ። እነዚህም ይንዘላል ሲል አረጋው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ማንሱ እሱና ከትምህርት ቤት ነው የማውቀው። እሺ። እና አጭር ኮርስ ለመማር በሚሄድኩበት ሰዓት በቃ እሱ ቅልጥፍናው በብዙ ነገር ምናምን ሳይሆን ለዚህ ስራ ሰባ የሚያስፈልገን ሰዓት ነበር። ደግሞ እሱን አየሁት። ከዛ እንደምንም ብዬ እዚህ ስራ ውስጥ እንዲገባ አደረኩት ማለት ነው። በሰው በቃ እኔ እናንተ ብዙ እንትን ማለት ይችላል ማለት አዲስ እንደ ለዚህ ነገር አዲስ እንኳን አይደለም ማለት የይህ ሪአክሽን እንደዛ ነው የሚመስለው ማለት አዲስ የሆነ አይነት ነገር ነው የሚመስለው። አቃችን መማቃት እኔ ነኝ በዛበት ከስንት አንዴ ነው የሆነ ታይም ላይ ያያትና እኔም እንድታይ ስለማይፈልግ በቃ ልጆችን አመጣለሁ። ከዛ አዲስ አበባ ከገቡ በኋላ ደግሞ እዛ በቃ እስከምንልካቸው ታይም ድረስ ሁሉ ነገር የሚጨርሰው በዛበት ነው። የእሱ ልጅ አይደለች እና ከቀድሞ ባለቤቴ ነው የወለድኳት። እሱ ሲሞትብኝ ያሁንም ባለቤቴ ያገባሁት። ከዛ በኋላ አብረን እየኖረን እያለ ትንሽ የኢኮኖሚ ችግር ነበረብንና ወንድሙ መጥቶ አሪፍ ስራ አለ አንድ ላይ የምንሰራ ከሆነ እናንተም ትለወጣላችሁ ለእናንተ ነው እንጂ እኔ እንኳን ምናምን ነገር አለን ማለት ምክንያቱም እኔ በተወሰነ መልኩ መጠንቀቅ መቻል አለብን ብዬ አስባለሁ። እርግዝና ይፈጠራል፣ በሽታ አለ። አረ ማለት አሁን አንተ የኔን ሀሳብ ነው እያሰብክ ያለው። ችግር የለም ማለት trust me። እዚህ ቤት ከሆነ እኔ ተዘጋጅቼ የመጣሁት ነገር የለም። ምናልባት አንቺ ጋር ኮንዶም የሆነ ነገር ሊኖር ይችላል። ያ ኦኬ። ከስሬ እሷ ቀልጣፋ ነበረች እና እዛ ሞባይል ቤት ውስጥ ቀልጣፋ ስለነበረች እሷ እንደ ጉዳይ አስፈጻሚ አድርጌ ያለውን ነገር አጫወትኳት። እሷ ገንዘብ አታለላትና በቃ ያለውን ነገር መስራት ጀመርን ማለት ነው። እንዴ ተረስክበት? አንቺ ጋር መረጃ ካለ ብዬ ነበር። እዛ ጋር ድብ ካሜራ አስቀምጠናል። እያንዳንዱ ያለ ፍቃድ እየቀረስከኝ ከበዛብህ ጋር የምትሰራቸውን እያንዳንዱ ስራዎች ደርሰናል። ምንም መሰራ በዛብህ ራሱ ነፃ አድርጎ ነው ጋዜጠኛ አይደለ? ማን ነው የሰራው? ተረጋጋ። ጭራሽ ማን ነው የሰራው? ተረጋጋ። ጭራሽ ለታንከኝ ይጋልኩ ነው አንተ ስለሚሰራው ምን አገባ? ተረጋጋ ነው ቁጭ ይገን ነገር ነገ አለው። እኔ አልነግም። እኔ አልጠራትም አልኩኝ እኮ አልጠራትም። አባቴ ነበረ፣ አባቴ ሞተ፣ ወረሰ። ኦኬ አባቴ ሞቷል። አዎ እሺ። ለሱ ደግሞ አጎቱ ነው። እሱ ወንድም አይደለም? ወንድም አይደለም። ወንድም አይደለም እያልኩ ነው። ከገጠር መጥቶ እዚህ እየኖረ የነበረ ሌላ አንድ ደባል ብቻ ነው፣ ሌላ ምንም አይደለም። እኔ በዛም ተብሎ በዚህ ወንድሜ ወንጀለኛ እንዳይሆን
ቢቻል ድሮ እንደነበረው እንዳስተዳደጋችን ወንድማማች ሆነን ሰባዊ ሰው ሆነን እንድንኖር ነበር ፍላጎቴ። ተከተለው መኪና እየቀያየርክ እየሄድክ እንደነበረ ነግሮኛል። እሱ ግን መኪና ሳይቀያየር በአንድ መኪና ነበር ሲከተለኝ ነበር እኮ። ይሄ ሁላ ነገር አንተ እንዴት ልታክቻል? ራሴን እኮ እጠብቃለሁ። ፖሊስ ሊከታተልኝ ይችላል፣ ሌላ ሰው ሊከታተልኝ ይችላል፣ ራሷ አዚብ የቀጠረቻቸው ሰዎች ሊከታተሉኝ ይችላሉ። አይደለም ሌላ ሰው ይቀርና የራስ የዘጥሌን እንኳን አላምነው። መጀመሪያም ማሳስገብ ወጣት አይደለም ወጣቱን የሰርቼ ማግኘው ገንዘብ እንደዚህ ይሆናል ብለህ ታስባለህ? ሰው ህፃናት ልጆች እንደዚህ አበላሽተህና አግተህ ለምን ይዋሉ እንኳን ማታቀበት ስራ ውስጥ እየሰራክ ከምታገኘው 100 ሺህ ብር በላብ ሰርተህ የምታገኘው 1 ብር ያበልጣል። ገባክ? እኔ መጀመሪያም ማስገባ እንደዚህ አልመሰለኝም ነበር እና ከዛ ከክፍለ ሀገር ሰው ሲገኝ ደውሎ ይጠሩኛል። ሄጄ ቀበልና አምጥቼ እዚህ አሳርፋቸዋለሁ። ከዛ ወደ ሴቶች ከሆኑ ወደ አረብ የተለያዩ ሀገራት የሚወስዷቸው ሰዎች አሉ፣ ለነሱ አስረክባለሁ። ወንዶች ከሆኑ ደግሞ እዚህ የሚረከቡ ሰዎች አሉ፣ ለነሱ እሰጣለሁ። ተሰርቆ ይመጣል። አንዳንዱ ደግሞ ቤተሰብ ራሱ የሚያመጣቸውም ሰዎች አሉ፣ አጣላዋቸውም ሊያስመጧቸው ይችላሉ። ማለት የተሻለ ህይወት እናኖራቸዋለን እናስተምራቸዋለን እያላችሁ ማለት ነው? አዎ እንደዛም ሊሆን ይችላል። እዚህ ይማራሉ፣ እየሰሩ እዚህ ይማራሉ ተብሎ ሊመጣ ይችላል። በጉዲፈቻም ሊሆንም ይችላል። በተለያዩ መንገዶች ናቸው የሚመጡት። የታባገኘው እያልኩ ነው። ንገረኝ። የታባገኘው ተረጋጋና ቁጭ በል። የታባገኘው ከየት ነው የመጣው? ንገረኝ። ከየት ነው የመጣው? ንገረኝ። ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ከባልደረባዬ ሞገስ ጋር የነበረኝን ብዙ ነገሮች መጀመሪያ ላይ ታችኋል ብዬ አስባለሁ። ከዛ በተጨማሪ ደግሞ ከጀርባን በመሆን ብዙ ነገሮችን እየተመካከረን የነበረው ምክንያቱም ትልቅ ኃላፊነት ነው የተሰጠው። ያን ትልቅ ኃላፊነት ደግሞ በአግባቡ እንዲወጣ ነገሮችን እያስተካከልን ያለ ነው። አሁን ላይ ወንጀለኞች በጣም እየበዙ ነው ያሉት። ብዙ ነገሮች ከበቂ በላይ ውስብስብ እየሆኑ ነው ያሉት እና እነዛን ውስብስብ ነገሮች ለማስተካከል ደግሞ ግዴታ የሞገስ አይነት አቅም ያላቸው ሰዎች ወደ ካሜራ ፊት መጥተው ከእናንተ ጋርም ከህዝብ ጋር መታወቅ መቻል አለባቸው እና እንደዚህ አይነት ወንጀለኞችንም ከካሜራ ፊት በመሆንም ከኛ ጎን በመሆንም መጋፈጥ መቻል አለባቸው። በደንብ በማሰብ ሞገስ አብሮን ሆኗል። ብዙ ጥሩ ስራዎች እንደሰራ እናንተም በኮሜንት ሴክሽናችን ላይ እያበረታታችሁት እንደሆነ በተወሰነ መልኩ አይቻለሁ። ውድ ቤተሰቦቻችን ይበል የሚያሰኝ ነው። ከዚህ በላይ እንዲበረታ ከዚህ በላይ እንዲያጠነክር እንድታበረቱልን ጠይቃለሁ። እንግዲህ በዛብህ ባልደረባዬ ብዙ ነገሮችን ነግሮኛል። እያንዳንዱን ነገር በደንብ አስረድቶኛል። አሁን ላይ አላስፈላጊ ነገሮችን ለማውራት አይደለም የመጣሁት። አንተም ብትሆን ደግሞ እንግዲህ እጮኛ ትሆን የቅርብ ጓደኛ አላውቅም፣ ግን አሳልፈ እንደምንሰጣት ተብላ የተባለችውን ግለሰብ ተናግረሃል። እኔ ሰዎች እና ሌላ አይነት ዝባዝንኬ ውስጥ መግባት አንፈልግም። ለእሷ ደውለህላታል፣ እንደምትመጣ ነግረሃታል። ከዚህ በላይ ምንም አይነት ውጥኖች አይኖሩም አይደለም? እሱን ተስማምተናል እኮ በቃ ትመጣለች፣ ከእሷ ጋር ታወራላችሁ። እኔም ብቻ እዚህ ጋር ታስቀምጡኝ፣ ከእሷ ጋር መገናኘት አልፈልግም። በዚህ ልክ እሷን አሳልፈ የመስጠት አቅሙ ካለ ለምንድን ነው የምስራት ተለመውጣት እስካሁን ድረስ ያለው ይሰጥከው? እሷ እዚህ ጋር ባለችበት ሁኔታ ላይ ለምን ብዙ ነገር አድርጋልኛለች እና በእሷ ፊት ለፊት ማሰጣት አልፈልግም። እሷ ትመጣለች፣ ነግራታለሁ፣ ደውዬላታለሁ፣ ትመጣለች። እኔ ቤቱ ለቅቄላችሁ እወጣለሁ። እናንተም እኔም አለ የምትሉትን እሷ አስቀምጡ እና የምትፈልጉትን ነገር መጠየቅ ትችላላችሁ። እኔ ከዚህ ወደ ሌላ ረዳችሁ የምችለው ነገር የለም። ከሰብለ ጋር ተባብራ የምትሰራው ሴት ወይም ደግሞ እንግዲህ ድብ ካሜራው ላይ እንዳየነው አንተ በተለየ ሁኔታ የምትፈራቸው ሰዎች እንዳሉ ህግ እንደወጣላችሁ ጭምር ስትናገር ነው የነበረው እና ያቺን ሴት በቅርበት ታውቃታለህ? 2 ቀን ብቻ ነው ያለቻት የማውቀው። እሱንም ያናክል በረጅም ሰዓት ሲሆን ለትንሽ ደቂቃ ነው ያገኘሁት። እንደዚህ ታች ያሉት ሰራተኞች ማታገኙ ትእዛዝ የምትሰጣቸው ሰዎች ታገኛቸው እንጂ ሌላ ሰው ያገኘ። በጣም ጥሩ። ስለዚህ አሁን እያንዳንዱ ነገር ለእሷ እናስረዳለን። ወደዚህ ቦታ ላይ የምትመጣበትን መንገድ እንፈልጋለን። ወደዚህ ከመጣሽ በኋላ ደግሞ ከእሷ ጋር ነገሮች የምናወራ ይሆናል። አንተ ግን ለጊዜው እኛ መቆያ ትሄዳለህ ማለት ነው። እያንዳንዱ የተፈጠረውን ነገር ከዚህ በተሻለ መልኩ የምታስረዳበትን መንገድ እንፈልጋለን። ተግባባ?
በጣም ጥሩ። እንግዲህ ውድ ቤተሰቦቻችን በቻልነው አቅም ሰብለ ወደዚህ የምትመጣበትን መልኩ አመቻችተናል። ስለዚህ እዚህ ስትመጣ ባልደረባዬ ሞገስ እንዲጠብቃት እናደርጋለን። ከዛ በኋላ ከእሷ ጋር አንዳንድ ቆይታዎችን ያደርጋል። በልብ ካሜራ ተዘጋጀልሽ የተባለው አይነት ወንድ እንዲሆን ነው የምናደርገው። ከዛ ነገሮችን ከዚህ በተሻለ መልኩ ደግሞ ለማውራት ለመቀራረብ እንሞክራለን ማለት ነው። ምን አይነት መረጃዎችን ታወጣለች አናውቅም። ነገር ግን በመሀል ገብተን ደግሞ ነገሮችን ለማስቆም እንሞክራለን። እስከዛው ድረስ አብራችሁን ቆዩ እና ወንጂ ለምን ደስ ጋር የምትቆመው? አይ እንዴት እዚህ ቤት ሊሆን ቻለ ብዬ ነው እኮ ማለት አልተመቻም ማለት ምንድነው ችግሩ እዚህ ቢሆን? አይ ምንድነው በዛ በዚህ አልነበረም ያለኝ ሩም ሊሆን ይችላል ምናምን ነው ከሷ ጋር ተነጋገር። ችግር የለውም እንደ ቤት ማየት ይችላል። እኔ እዚህ ስለፈለኩኝ ነው ማለት ሁሉ ጊዜ አንድ ቦታ ደስ ስለማይለኝ ነው እንጂ ሩም መሆን ይችላል። ግን ደግሞ ያው ከሁኔታው አንፃር ደግሞ እዚህ ይሻላል ብዬ ነው። አልተመቸህም? አይ ቆንጆ ነው ተመችቶኛል። እና አይ ይሁን ለአንቺም ምቾት ተሰምቶሽ እንትን የምትይው ከሆነ አሪፍ ነው ይሁን ችግር የለም። እኔ በጣም ምቾት ተሰምቶኛል። ከበዛብህ ጋር ምን አይነት ቅርበት ነው ያላችሁ? አይቼሽ ደግሞ አላውቅም ከሱ ጋር እና ቤተሰብ ነሽ ነበር ያለኝ። እሱ ነው ወደ ቤተሰብ የሚያይ እኔ ቤተሰቡ አይደለሁ። እኔ እና እሱ የምንተዋወቀው እኔ ኦንላይን ነው የምሰራው እቃዎች ምናምን ስለምሸጥ ያንን እቃ ደግሞ የሚያስፈልገው ቦታው ላይ ብዙ ጊዜ ቦታም ስለማለክ እሱ ነው በየቦታው እየሄደ የሚያደርስልን እና በቃ ከዚህ የተነሳ ክሎዝ ሆነን። ግን እኔና እሱ ክሎዝ መሆን ደግሞ ወንድምና እህት ካስባላል መሆን የለበትም አይደል? ማለት እኔ እሱን በሌላ ነገር ነበር እንትን የምለው ማለት ደስ ይለኛል እሱ ግን ደግሞ ብዙ ነገሮችን ስጠይቀው ሚ ስለሚለኝ በቃ ከሱ ጋር የነበረኝ ነገር ብዙም አሁን እንደ ድሮ አይደለም እና በቃ ይሄ የመገገም አይነት ባህሪ አለው። ለዛ ነው ሌላ ሰው እንዲፈልግልኝ እንትን አልኩት። ኦኬ ታዲያ እንዴት ቤተሰብ ነው ሊል ቻለ? እና የሚያስፈራኝ ነገር አለ ምናምን? እሱ በጣም በቃ ነገሮችን አግኖ ነው የሚያየው። በቃ ነገሮችን አግስፎ ከዚህ አንግል እንዲህ ቢሆን ከዛ ጋር ደግሞ እንደዛ አይነት ቲንኪንግ ስላለው እኔ ደግሞ እንደዛ ማስተዋል አልፈልግም። በቃ ዝምድና እኮ ግዴታ በስጋ ከተገናኘ በቃ አለቅ። እሱ ደግሞ በቃ ግዴታ በቃ እኔና አንቺ ወንድምና እህት ነን ነገሮች አይሆኑም ነው የሚለው። እኔ ደግሞ እንደዛ አልወድም። ለዛ ነው ዛሬም አንተ እንድትመጣ ያደረኩት ማለት ነው። ማለት የደበረ ነገር አለ? አይ ምንም አልደበረኝም። ለምናገር ደስ ብሎኛል። ትንሽ ያው እዚህ አይሆንም ብዬ ወይ ሩም ሊሆን ይችላል ብዬ ነበር ሀሳቤ ነበረውና ቤት ውስጥ ስንገናኝም ተያይዘልን ነው ገና አልጨራረሽ መስሎ ነበር የተሰማኝ። አይ ማለት እዚህ ቢሆን ችግር የለውም ማለት እዚህ ቢሆንም ኢትስ ኦኬ ማለት ችግር የለውም ይሁን ማለት ለምን እንደደበረ አላውቅም። አይ መደበር ሳይሆን ወንድም አለውና ሜቢ ወንድም እንዳለው ታውቂያለሽ አይደል አንቺ? ያ ቃለው ግን ደግሞ ይሄንን ሰዓት ሳላጠራ መመጣ ይመስላል። እሱ የሚመጣበት ሁኔታ ካለ ብዬ ፈርቼ ነው እኔ ወንድምዬው። በዛም እንኳን አሳባይቦ ምክንያቱም የማይመጣበትን ሰዓት ስለማውቀው እሱም ስለሚያውቀው ለዛ ነው ማለት የሚመጣበትን ሰዓት ባቅ ኖሮ እንደዛ ድፍረት የለኝም ማለት ለክብሬም እኮ ጨነቃለሁ። እኔ ዝም ብዬ እንዝላል ሲል አይደለም እንደዛ ስለሆነ ማለት በዚህ ጉዳይ ሀሳብ ሊገባ አይገባም ማለት ቴክኒክ ነገሮችን ቀለል ማለት አንተም እንደበዛብህ ነው መሰለኝ ነገሮች። አይ እንደበዛብኝ ሳይሆን ያው በእኔ በኩል ብትሆኚ ነገሮችን ተረጃቸዋለሽ ብዬ አስባለሁና ለዛ ነበረ እንደዚህ አይነት ሲገጠመኝ አያውቅምና ላይክ ፍሬንድስ ቤኔፊት አይነት ነገር ነው ፍላጎቷ ምናምን እያለ ሲያስረዳኝ ቴንክ ዩ እኔ እንደዛ ነው ማለት ነገር በቃ ይሄ ጥብቅ ያለ ነገር አልወድም። እኔ በቃ በፍቅረኛነት ደረጃ እንደዚህ ጥብቅ ያለ ነገር አልወድም። በቃ ነገር ላይ ዲፔንድ የሆነ ነገር ነው። በቃ ታይም ላይ ዲፔንድ የሆነ ነገር ነው ማለት ይሄ ሙጭጭ ፍቅረኛ ብሎ ሙጭጭ ማለት ሚኒንግለስ ነው። በቃ ታይምን ስፔንድ ማድረግ አለበት የሆነ ሞመንቶች መያዝ አለበት። that's it እንደዛ ነው የማስበው። ማለት አሁን ለምንድን ነው እንደዚህ እያወራኸኝ ያለው ማለት ለምንድን ነው እንደምትጠይቀኝ ማለት የመጣንበት ምክንያት አለ። አዎ ታዲያ የመጣሁበት ምክንያት ቢኖር እኮ ዘልዬ ወደ ምክንያቱ ወይ ደግሞ ወደ ድርጊቱ ገባለሁ ማለት አይደለም አይደለ? ያው በፕሮሰስ ነው ወደዛ እንትን የምንለውና መጀመሪያ መታወቅ አለበት። ለመጀመሪያ ጊዜ ነው ያየሁሽና ምን አይነት ነገር ሊያስደስት ይችላል፣ በምን አይነት መልኩ ነገሮች ልትወጂ ትችላለሽ ምናምን የሚለውንም ነገር ማሰብ መቻል አለብኝ። እሱ ልክ ነው። ግን ያው እንደነገርኩ ነው እኔ ብዙ የወሬ ሰው አይደለሁም። ሳወራ ይደክመኛል ታውቃለህ። በጣም ነው የሚደክመኝ ሳወራ እና በቃ ባንደክም ደስ ይለኛል ማለት ገባ። ብዙ እንትን አንበል አይቼሽ አላውቅም ብዬሽ ነበርና ስራ እንዳለሽ ምናምን ነገር ስትናገሪ ነበር መሰለኝ። ወደ ጥያቄ ላይ ያው ለመታየልሽ ለመቅረብ ያህል ነው። አሁን ካንቺ ጋር ለመታወቅ ነገሮችን በደንብ ለመቅረብ ያህል ነው። እኔ ሲጀምር እኔን ለመቅረብ ምንም አያስፈልግም። ምንድነው የሚያስፈልገው? እኔን ለምን ትቀርበኛለህ? እኔ
ማለት ለዛሬ ነው የመጣኸው እኮ አንተ ማለት ለዛሬ ነው የመጣኸው ማለት ለአንድ ቀን ነው የመጣኸው አንተ እኔን ይሄን ያህል እኔን ለማወቅ መጠበቅ የለብህም። ነገሮች ላይ ከተግባባን እኮ ነገ ከነገ ወዲያ የሚባል ነገር ይኖራል። አላውቅም እኔ ስለ ነገ ምንም የማውቀው ነገር የለም። ነገ ከነገ ወዲያ የሚባል ነገር እኔ ጋር የለም። ነገ ከነገ ወዲያ ራሱ ነገ ከነገ ወዲያ ነው። እኔ ዛሬ ነው የማውቀው። ገኘኝ በቃ እንደዛ ስለማስብ አሁን ጥያቄዎች ማለት ያው በጣም እየደከመኝ ነው እና ጥያቄ ባይሆን ደስ ይለኛል። ማለት የነበረ ነገር አለ? አይ ምንም አለ? ንገረኝ፣ የነበረ ነገር ካለ ንገረኝ። የደበረኝ ነገር የለም እውነት ለመናገር አንቺም ተመችተሽኛል፣ ደስ ብሎኛል። የእውነት ከአንዳንቺ አይነት ሴት ጋርም እንደዚህ አይነት ነገሮች ላይ ስለገባው ሰው ወደ ድርጊታችን መግባት እንችላለን። ምንም የሚያስጨንቀን ነገር የለም። ስለዚህ አንቺ ምን የምትፈሪበት ሁኔታ እንዲፈጠር አልፈልግም። ምናልባት ያው ደብሮኛል ምናምን የሚል አይነት ነገር ተሰምቶሽ ከሆነ እኮ እኔም እንደዛ ነው ፊል እያደረግኩ ለማለት አንተ በዛ አይነት ሙድ ሆነ እኔ ደግሞ ይሄን ነገር እንትማት አልፈልግም ማለት ይሄ ነገር የሁለታችንን ፊሊንግ ሲሆን ጥሩ ነው ብዬ አስባለሁ። አይደለም ማለት የደበረህ ነገር አለ እንዴ? አይ ምንም የደበረኝ ነገር እንኳን የለም። ሰው በቃ እኔ እናንተ ብዙ እንትን ማለት ይችላል ማለት አዲስ እንደ ለዚህ ነገር አዲስ እንኳን አይደለም ማለት ያየው ሪአክሽን እንደዛ ነው የሚመስለው ማለት አዲስ የሆነ አይነት ነገር ነው የሚመስለው ማለት ሞክሬ ባላቀ እንደደፈሪ እዚያ ቦታ ላይ ችግር የለውም ምናምን ብዬ ልመጣ እችላለሁ ስታስቢው። እንጃ ግን በጣም እየራከኝ ነው አይነት ነገር መስሎሽ ሊሆን ይችላል ምናልባት እንጂ እየራኩሽ አይደለም። ያው እንዳልኩሽ ትንሽ እስክንግባባ ነው አንዳንዴ ምቾት ይሰማ አይደለም። በተለይ ይሄ ሴክሹዋል የምንላቸው ነገሮች እኮ እኔ እንደዚህ ዲፕሊ ማውራት አልፈልግም። ግን የሆነ ሰው ለሰው መቀራረብ መቻል አለብን ማለት ዲዛይራችንን በደንብ ወደ ቻለ ደረጃ ለማድረስ አንተ በማውራት ታምናለህ ማለት ነው በተወሰነ መልኩ እስከምንተዋወቅ ድረስ። እኔ ደግሞ በማውራት አላምንም። በማውራት አላምንም እኔ ምናልባት እዚህ ጋር ይሆናል ችግራችን ሜቢ ይሁን ይችላል ማለት ያንተ ፓወር ነው ቤዚክ ያንተ ሪአክሽን ያንተ ብዙ ነገሮች ላይ ራክት የምታደርግበት ነገር ነው እንጂ ያው እንደዚህ ብትለኝ እኔ ፍልስፍና ነው ይመስለኝ። ኦኬ ግንኙነትሽ በምን አይነት መልኩ ቢሆን ነው ደስ የሚልሽ? ምክንያቱም በዚህ ልክ በቃ ዛሬ ገባኝ። ዛሬ ግን ያው ሴፍቲ የምንላቸው ነገሮች ያስፈልጉናል አይደለ? እሱ እንዴት ነው ያሰብሽበት ማለት? ምክንያቱም እኔ በተወሰነ መልኩ መጠንቀቅ መቻል አለብን ብዬ አስባለሁ። እርግዝና ይፈጠራል በሽታ ኦኬ አረ ማለት አሁን አንተ የኔን ሀሳብ ነው እያሰብክ ያለኸው። ችግር የለም ማለት trust me እዚህ ቤት ከሆነ እኔ ተዘጋጅቼ የመጣሁት ነገር የለም። ምናልባት አንቺ ጋር ኮንዶም የሆነ ነገር ሊኖር ይችላል። ያ ኦኬ ሰው እዚህ ነው ታዲያ ነገሮች ሊሆኑ የሚችሉት ወይስ ደግሞ እዚህ ነው ማለት ችግር አለ እዚህ ቢሆን? አይ ሌላ የተሻለ ወይ የሆነ ደበቅ የምንልባቸው ነው። ምንድነው ማለት ለምንድነው እንደዚህ መደበቅ የምትፈልገው? አምነበት እስከመጣ ድረስ እኮ ምንም መደበቅ አያስፈልግም። ቤት እስከሆነ ድረስ እኮ የሆነ ነገሮች እንትን ሊሉ ይችላሉ። ምን ሊሆን ይችላል አላውቅም፣ ግን የሆነ የሚፈጠር ነገር ሊኖር ይችላል ብዬ ፈርቼ እኮ ነው። አይፈጠርም፣ ምንም አይፈጠርም። ምንድነው ሊፈጠር የሚችለው? ይኸውልሽ እኔ ትንሽ ታያለሽ የሆነ የመፍራት አይነት ነገር አለ፣ ግን በቃ ማስወገድ አለብን እና ያቺኛዋን እንትን ለማለት ነው። ተግባባን? እንደዛ አታስብ ማለት እንደዛ እንድታስብ አላረግም። እንደዛ እንድታስብም አልፈልግም። እኔም እኮ ደስተኛ ነኝ። ገባሽ? ደስተኛ ነኝ በጣም። ኦኬ ኮንዶም መምጣት ይችላል? Why not? ኦኬ እኮ ቆይ ምንድነው የሚያንተባትበው? ምንድነው? ይኸውልሽ እሺ አረጋበይ መጀመሪያ አረጋበይና ማለት በቃ ኮምፎርታብል እንድትሆን ነው የምፈልገው። ማለት እንደዚህ እንድትፈራም አልፈልግም። ችግር የለውም። ያው ነገሮች ትንሽ እንትን ስለሚሉ ነው። ተግባባን? ችግር የለውም እያልኩ ነው ማለት በእኔ ያላመንክብኝም። ይሄን ነገር እንዴት እንደማስረዳሽ አላውቅም። ባንቺ ያለማመን እንዳልሆነ እንዴት እንደምነግርሽ አላውቅም። ቆይ ታዲያ ምን እያደረክ ነው? ሰምኛለሽ? ቁጭ በይ እስቲ። እየቀለድክ ነው? ምን ለማድረግ እየሞከርክ ነው? ሰውዬ ጤነኛ አይደለም። ምን አይነት ሰው ሆነ መጣብኝ? ቆይ መርማሪ ጋዜጠኛ ሳሙኤል እባላለሁ። እያንዳንዱን ነገር ደርሼበታለሁ። ምንድነው የደረስክበት? አንቺ ጋር መረጃ ካለ ብዬ ነበር። እዛ ጋር ድብቅ ካሜራ አስቀምጠናል። እያንዳንዱን ነገር ያለ ፍቃድ እየቀረስከኝ ነው። ያለ ፍቃድ እየቀረስከኝ
ከበዛብህ ጋር የምትሰራቸውን እያንዳንዱ ስራዎች ደርሰናል። ምንም መሰራ በዛብህ ራሱ ነፃ አድርጎ ነው ያጋለጠኝ አይደል? ሰኛለሽ እያንዳንዱን ወንጀሎች አንቺ የምትሰራቸውን ስራዎች እንዲሁም ደግሞ ህጻናቶችን ለወሲብ ንግድ ላላስፈላጊ ጉልበት ብዝበዛ እንደምታሰማሪ ነው። ምንም የማውቀው ነገር የለም። ወደይ ሳይሆን በግድሽ አንደኛ ከሱ ጋር የነበራችሁ ቪዲዮ አይተናል። ከዛ በተጨማሪ ደግሞ አሁን ላይ ሌላ ተጨማሪ ቪዲዮዎች አሉ። ገባሽ? ሰውዬ ጤነኛ አይደለም። ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። በቃ ጤነኛ አይደለም እንዴ? ምን ይገረክ ነው ሰውዬ? እንደዚህ ተዘኝ ነገር ያልኩ ነው ሰውዬ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ምንድነው እየሰራችሁ ያለው ነገር እኮ ቪዲዮ ላይ ታችሁታል አይደል? በቃ ቪዲዮ ላይ ነው ያያችሁት። ይኸውልሽ አይተነዋል። እኛ ያየነውን ነገር የመያዝ ያለብን ነገር ይዘናል አይደል? ካንቺ የምንፈልገው ደግሞ እያንዳንዱን ነገር እንድትነግሪኝ ነው። ከመጀመሪያ ጀምሮ እዚህ ስራ ውስጥ እንዴት እንደገባሽና ስራችሁ ምን እንደሆነ እስከዛሬስ ምን አይነት ስራ ሰርታችኋል፣ ምን እንደምትሰሩ እያንዳንዱን ነገር በግልጽ እንድነግር ይፈልጋለሁ። ካኔ ስራችን ህፃናትንና ሴቶችን የወሲብ ንግድ ነው የምንሰራው። ማለት የወሲብ ንግድ ነው የምንሰራው። እሺ። እና ሴቶችን ለባለ ሀብቶች ነው የምንሰጠው። ትናንሽ ልጆችንና ለአቅመ ሔዋን የደረሱ ሴቶችን ነው እየወሰድን እየሰረቅን እንትን የምንለው። እና አንዳንዶቹ ፈልገው የሚመጡ ሊኖሩ ይችላሉ። እኛ አስገድደናቸው አይደለም ሁሉንም። አንዳንዶቹ ትልልቆቹ ፈልገው ሊሆን ይችላል የሚመጡት፣ አንዳንዶቹ ደግሞ እኛ አስገድደናቸው ነው። እና የምንሰራው ይሄን ነው። እና እኔ ሁሉንም ልጆች አመጣለሁ፣ ፕላን አደርጋለሁ እና በዛብህ ነው ሁሉንም ነገር የሚያደርገው። ምን በየበዛብህ አለቃ አንቺ እንደሆንሽ ነበር የነገረኝ። አለቃ ይሷንሽ ብሎ ነው የነገረኝ። አዎ እኔ አለቃ፣ ሁሉም ነገር ማዘው እኔ ነኝ። ህፃናቶቹን እኔ ቦታ ጠቁማለሁ፣ ምን እላለሁ። ከዛ እሱ ነው አንዳንዴ እሱ ከቦታው ሄዶ ወስዷቸው ወደሚያስፈልገውና አምጦ ወደ ተባለበት ቦታ የሚወስዳቸው እሱ ነው። በዛብህ እኔ ነው የምታውቂው። እንዴት እዚህ ስራ ውስጥ አስገባሽ? እሱ ያለኝ አብረን የተማርነው ምናምን ነበር ያለ ነውስ ሌላ ነው? አሁን አንቺ ጋር ደግሞ የተደበቀ ሌላ ነገር አለ? በቃ በዛብህ ጭንቅላቱ አስተዋይ ስለሆነ እንደምንም ብዬ ወደዚህ ስራ እንዲገባ አድርጌዋለሁ። ማለት ደን ነበር የምታውቂው? እኔ ማንሱ እሱን ከትምህርት ቤት ነው የማውቀው። እሺ። እና አጭር ኮርስ ለመማር በሄድኩበት ሰዓት በቃ እሱ ቅልጥፍናው በብዙ ነገር ምናምን ሳይሆን ለዚህ ስራ ሰባ የሚያስፈልገን ሰዓት ነበር ደግሞ እሱን አየር። ከዛ እንደምንም ብዬ እዚህ ስራ ውስጥ እንዲገባ አደረኩት ማለት ነው። አንቺ እንደገባሽ እዚህ ስራ ውስጥ ማለት የሁሉ ጥያቄ አስፈላጊ ነው። እያመንኩ ነው አይደለ? በቃ ያልከኝ ነገር በጠይቅሽን ነገር በመጠይቅሽ መንገድ ነው የምመልሽው። ገባሻል? እዚህ ስራ ውስጥ እንዴት ነው የገባሽው? እዚህ ስራ የገባሁት በጓደኛዬ ምክንያት ነው። ጓደኛዬ ደግሞ አለቃዬ ናት። የሁላችን የምታዘን ዋናችን እሷ ናት። እና እኔና እሷ ጓደኛሞች ነን። ከዚህ በፊት ስልክ ቤት ነበር የምሰራው ተቀጥሬ። የ12 ውጤት ስለመጣልኝ ተቀጥሬ ነበር ስልክ ቤት የምሰራው ነው። የምሰራበት ስልክ ቤት ደላላ ያገናኘኝ ከእሷ ጋር ነበር። እና እዛ ስልክ ቤት ላይ እሷ እንደ ባለቤት ምናምን ነበረች። ከዛ በቃ ሌላ አሪፍ ስራ አለ ምናምን ብላ ሳላስበው ነው እዚህ ነገር ውስጥ የገባሁት። እና ከገባሁበትም በኋላ ለመውጣት በጣም ከብዶኛል እንጂ መውጣት ብችል ወጣ ነበር። ማለት ፈልጌ የምሰራው ስራ አይደለም። በቃ ሳላስበው ነው እዚህ ነገር ሳላስበው ነው ወጥመድ ውስጥ የከተተችኝ። ግን እንደዛም ሆኖ ጓደኝነቱን አልተኩትም። ምክንያቱም እየቆየ ሲመጣ ጥቅሙ ለኔም ለሷም እንደሆነና የማገኘው ገንዘብ ደግሞ በቃ ለምፈልገው ነገር ከዚህ በፊት ፈልጌው ያጣሁትን ነገር እንዳረገበት ስላረገኝ ምንም እንትን አልኩ። ምንድነው ስራው? አንቺ ምን በላሽ ነው እዚህ ስራ ውስጥ አስገባችሽ? ስራውስ ምንድነው የምትሰሩት? እኔ ምንም አውቀው የሆነች መጀመሪያ ገና ይሄን ነገር ሳንጀምር በፊት የሆነች ህፃን አለችና ጠፍታ ነው አግኝቻት ነውና አላገኘኋትም ነበር የለት ቀን
ጠፍታ ነው በቃ ወደዚህ ቦታ አድርሻት ተመለሽ ምናምን ያልሽኝ እና አድርሻት ከተመለስኩኝ በኋላ ለካ እነሱ እኔ ላይ ፋይል እያያዙብኝ ነበር። እሺ እና አድርሻት ከተመለስኩኝ በኋላ ለካ ልጅቷ የጠፋች ከገጠር መታ ከገጠር አምጥቷት የጠፋች ልጅ ነች። እና በየሶሻል ሚዲያ ላይ ልጅቷ ተለቃ ነበር እና እኔ እንጂ ላይ መታየቷ ምናምን ወንጀል ሊሆን እንደሚችል ምናምን ነገረችኝ። ግን ደግሞ ከጊዜያት በኋላ ለኔ ብላ ሁሉም ነገር እንዳደረገችና በቃ ከነበረኝ ህይወት የተሻለ ነገር እንድኖር እና ቤተሰቦቼ በህይወት ስለሌሉ ከማን ጋር ነው የምኖረው እንጂ እኔ ብቻዬን ተከራይቼ ነው። እሺ እና በቃ ብዙ ነገሮችን እስከመራ ብዙ እስከመሆን የደረስኩ ሴት ነኝና ያንን ነገር ደግሞ በቃ ችግሬን የሚያወጣኝ ከሆነ ማለት ከነበርኩበት ነገር ከችግር አይብስም ነበር። በዛም ምክንያት ተላስተው ሲነግርሽ ስራሽ ምን ነበር? ስራሽ አንቺ መደብሽ የተሰጠሽ ነገርኩ እኮ በቃ መጀመሪያ እንደነገርኩ ነው። እኔ ሴቶችን አንዳንዴ ሊስት የምናወጣው ሊስት አለ። ያንን ሊስት ቼክ ማረጋው ቦታቸውን ቤት ሰዓት ልጆቹ ወደዚህ ይዘዋቸው እንደሚወጡ ምናምን አንዳንዴ ሊስት አውጣለሁ። ወይ ደግሞ ሄጅ ልጆችን ልወስድ እችላለሁ። ከዛ ከወሰድኳቸው በኋላ እዚህ ያለውን ነገር ከምሳሌ ከገጠር የሚመጡ ህጻኖች ከሆኑ እነሱን ከዛ በየ ማምጣቱ ስራ ግን እኔ ብዙ ጊዜ ለምሳሌ ከኛ ስር የሚሰሩ አሉ እና እነሱ ብዙ ጊዜ አያውቁኝ። ምክንያቱም አለቃችን እንዲታወቅ ስለማትፈልግ ማለት ነው። እና አለቃችን መማቃት እኔ ነኝ በዛበት ከስንት አንዴ ነው የሆነ ታይም ላይ ያያትና እኔም እንድታይ ስለማይፈልግ በቃ ልጆችን አመጣለሁ። ከዛ አዲስ አበባ ከገቡ በኋላ ደግሞ እዛ በቃ እስከምንልካቸው ታይም ድረስ ሁሉ ነገር የሚጨርሰው በዛው ነው። ልጆቹን በምን መልኩ ነው ከቤተሰቦቻቸው የምትነጥቁት? ማለት አንድ ቤተሰብ መቼ ዝም ብሎ ልጁን አንስቶ ከመሬት አንስቶ አይሰጣችሁም አይደል? የራሳችሁ ማታለያ የሆነ መሸወጃ ዘዴ ይኖራችኋል። በምን መልኩ ነው ልጆቹ የምትሰበስቡት? አንዳንዶቹ በቃ ስራ እናስቀጥራቸዋለን ምናምን ብለን ነው ትላልቆቹ የምናመጣው። ህጻናቶቹን ደግሞ አፍነን ነው ወደ አዲስ አበባ እንዲገቡ የምናደርገው። እያገታችሁ ማለት ነው። ምን ያህል ህጻናት ይዛችሁ ታውቃላችሁ? እስኪ በብዙ ማለትም በብዛት ደረጃ ምን ያህል ህጻናቶችን አገታችሁ ታውቃላችሁ በቀን? ትልቁ የምትይው ቁጥር? እኔ እንደዛ ጠይቀኝ በቃ እንደማገት ከነገርኩ ይበቃ። መጠየቅሽ ነገር እንድመልሽልኝ እየጠየኩሽ ነው ያለሁት። ምን ያህል ህጻናትን ትይዛላችሁ በቀን? በቀን ያው እንደ ሁኔታው ነው ማለት እንደ ቦታውና እንደ ሁኔታው ነው የሚወሰነው። አንዳንዴ እስከ 5 ምናምን አንዳንዴ ደግሞ እንትን ካለን ደግሞ እስከ 10 በቀን 10 ህጻናት ማለት ነው። በቀን 10 ህጻናት ከቤተሰቦቻቸው ተነጥቀው ላልባሌ ነገር ይውላሉ። ገላቸውን ወደ መሸጥ ወደ ህጻናት ንግድነት ከቤተሰቦቻቸው ህይወታቸውን እንደሚቀይሩ ቅድም ደግሞ ያኛው አባልሽ አንድ እየነገረኝ ነበር። ህይወታቸውን እንቀይራለን እያሉ እንደሚያመጡ እያገታቸው እንደምታመጡ ጭራሽ ወንዶቹን ስለምን ነው ፈልጓቸው? ብዙ ጊዜ እኛ ወንድ አናገት ሲመጡ ስለምን ነው የምታደርጓቸው? ወንዶቹ ሲመጡ ለልጆቹ ጠባቂ ምናምን እናደርጋቸው እንችላለን። እሱንም ደግሞ አጥንተን ብዙ ነገር አካሄደን ነው ማለት ሰው ታማኝ ነው አይደለም ሚስጥራችንን ያወጣል ያወጣ የሚለው ነገር እና እዛ የራሳችን ህግ አለን። ያ ህግ ደግሞ ምንድነው? እኔ እናንተ ለምሳሌ የስራ አባል ከሆነ እኔ እናንተ ግንኙነት መጀመር አንችልም። ምክንያቱም አለቃችን አትፈቅድም። ለምን እንደሆነ አላውቅም። ምክንያቱም እኔ እናንተ አብረን ብዙ ነገሮችን ከጀመረን እሷን አሳልፈን የምንሰጣት ስለሚመስላት የግንኙነታችን ይሸጣል እና እሱ ነው። ግን አንቺ አሁን ከአለቃም በላይ እንደ ጓደኛም ቅርብ ነበራችሁ አይደል? እንደ ጓደኛ ሲን ነገር ለምን ለመጠየቅ አልሞከርሽ? በቃ ይሄ ነገር ሲመሰበት እሷ ማውራት መጨረሻ አትፈልግም። በቃ እሷ ሃይ ሌቭል ላይ እንዳለች ነው የምታስበው። በእርግጥም ትክክል እና የፍቅር ግንኙነት የሚባል ነገር እንዲኖርላት ጨረሻ አትፈልግም። ከዛ ስራ ላይ ለመውጣትም እሺ ወተንም የራሳችንን ነገር ለመጀመር ብንሞክር ራሱ እሷ ከተፈቀደች ምንም አይነት ነገር ማድረግ አንችልም። ሙሉ ለሙሉ ያ ፋይል ስለተያዘብን ያ ፋይል ተያዘብን ማለት ብዙ ሚስጥሮች ወጥተዋል ማለት ነው። ቅድም ያ ባልደረባሽ ነው ልበለው እንጂ ባልደረባሽ ሲነግረኝ ሴቶች ህጻናቶችና ወንዶች ህጻናቶች ወደ ተለያየ ቦታ የተለያየ ሰው እንደሚረከባቸው ነው ነገረኝ። ለምሮ ህጻናት ናቸው አይደል? ለምሮ የምትለያዩአቸው ምን ታረጉበት አላማ አላችሁ?
የምታረጉበት አላማ አላችሁ? ሴቶችን ለብቻ ወንዶችን ለብቻ የምታረጉበት? በቃ ተመሳጥረው ብዙ ነገር እንዳያረጉ። ሴት ህጻናት ልጆች ናቸው። ከተመሳጥረው ምንም ነገር ሊያረጉ አይችሉም አይደል? ሌላ አላማ እሱን አላውቅም እኔ ስለሱ ምንም የማውቀው ነገር የለም። በቃ እኔ ስሬት ታውቂያለሽ እንጂ አንቺ ነሽ እኮ የሚረከቡትን ሰዎች አንቺ ነው የምታዘጋጂና ደውለሽ ከህጻናቶች ጋር ቁጭ ብያሉንም እኔ ምንም የማውቀው ነገር የለም። ታሳኪቢው አንቺ ነሽ። አሁን ማጭበርበርሽን አቆሚና በትክክል ምንም አላጭበረበርኩም። ህጻናት ሴት ህጻናቶችን ለብቻ ወንድ ህጻናቶችን ለብቻ ነው የምታስረክቢው። ያ ነገር ለምንድን ነው? ሴቶች ህጻናቶችን ለቀደም ሲነገረኝ ለጾታዊ ነገር እንደምታወሏቸው ነግረሽኛል አይደል? አንቺም እሱም ነግሮኛል። ወንዶችንስ ለምንድን ነው የምታወሏቸው? አብዛኛው ወንዶች ሌሎቹን ጠባቂ እንዲሆኑ እናደርጋቸዋለን። ሴቶች ህጻናት ልጆች ሊጠብቁ አይችሉም። እኔ ስለሱ ምንም የማውቀው ነገር የለም። በቃ የህፃናቶቹን እሷ አምጣው ትላለች፣ አስቀምጡ የሆነ መጋዘን አለ እዛ አስገባቸው ትላለች፣ በቃ እናስገባለን። ሌላ ምንም እኔ የማውቀው ነገር የለም። በቃ አምጪ ይባላለሁ፣ አመጣለሁ። ሂጂ ሲባል መሄድ ነው የኔ ስራ። ገባ? ይሄ ዲቴል እኔ የማውቀው ነገር የለም። የማውቀው ነገር ደግሞ እየነገርኩ በህፃናት እንባ ላይ በእናቶች እንባ ላይ የተመሰረተ ገንዘብና ሀብት በእናቶች እንባ ላይ የተመሰረተ በልቶ ማደራ እንጂ በእናቶች በህፃናት በአባቶች በቤተሰብ እንባ ላይ የተመሰረተ ሀብትና ገንዘብ ልታገኝ ነው እንጂ ልትጠቀሚ አንቺ ቅድም እዚህ ወይ ያኛው ጓደኛሽ እኔ በዛብህ ምናምን የሚባለውን ሰውዬ ለማይሆን ነገር ለስጋሽ ደስታ እየጨቀጨቅሽው ነበር አይደል? እነሱ ግን እነሱ ለምግብ በልተው የሚያድሩበት ጊዜ እንኳን አይኖርም። አንቺ ታርፈሽ ቋሪ ለመሆን አትሞክር። እስካሁንም ጎንበስ ያልኩልህ ጥፋቴ ስለሆነ ነው። ስነ ስርዓትሽ ነጂ እና ጓሪ በትርፍ ንግግርም ሆነ በትርፍ ቃል እንድታወሪልኝም እንድመለሽልኝም አልፈልግም። ሰማሽኛ? ለኔ ስላስፈራራኸኝ ምናምን አይደለም። ገባ? ምንም የምታረገኝ ምንም ለነገሩ አንቺን ዋጋሽ የሚሰጥሽ አካል ስላለ ችግር የለውም። ከአንቺ ጋር እዚህ ከሴት ጋር እንትን ማለት አልፈልግም። ግን እንድታስቢ የምፈልገው አንቺ ተርፎሽ ከመብላትና ከመጠጣት አልፎ ለደስታሽ ሲጨነቂያለሽ። እነሱ ግን ቤተሰቦቻቸው ምግብ ከበሉ ብዙ ጊዜያትን ሊያስቆጥሩ ይችላሉ በልጆቻቸው ናፍቆት። ምናልባትም እስካሁንም እያለቀሱ ሊሆን ይችላል ሳይረሷቸው። ልጄ ትወድቅ አይሆን ልጄ ሞት አይሆን የሚለውን ነገር ይኸውልህ ማወቅ ያለብህ እኔ አሁን እንደዚህ ስላለፈው ነገር ስለ ፓስት ነው ነገር መጨነቅ ሰው አይደል። ገባ? ኦኬ። አንቺ ምንም አያሳስብሽም። ስለ ራስሽ ጥቅም እንጂ ስለ ሰው ህይወት አይመለከትሽም። ምን አገባኝ እኔ። ቤተሰብ የለሽም? የለኝም፣ ቤተሰብ የለኝም። እና እንዴት ነው እንዴት መጣሽ እዚህ? ወይስ የክፍለ ሀገር ልጅ ነሽ ወይ እዚህ ነዋሪ ነሽ? የዚህ ሀገር ልጅ ነሽ? አይደለም። እንዴት መጣሽ እዚህ? ይሄንን ሁሉ መናገር ግዴታ የለብኝም። በቃ ቀደም እንደዛ ስላደረጉኝ ነው እንጂ እዚህ ጋር ቁጭ ብዬ እንደዚህ ልዝም ተዋረል። አሁንም እስከ ጠይቁሽ ድረስ ድጋሚ ወጥተሽ ያን ነገር ድጋሚ ወጥተሽ ያ ነገር ተፈጥሮ መተሽ ከምታወሪ አሁን እንደዚሁ በስነ ስርዓት ተከብረሽ ብታወሪ ይሻልሻል። ካልሆነ ችግር እየነገርኩ ነው። በቃ የጠፋሁትን ጥፋት የምትጠይቀኝ ጥያቄ እየነገርኩ ነው። ወንዶቹ ለምን እንደሚሉ ምንም የማውቀው ነገር የለም። የኔ አለቃ እሷ ናት የምታውቀው እያንዳንዱ ነገር ለምን እንደምታደርጋቸው ምን እንደሚሉ ወንዶቹ አላውቅም። እኔ አለቃሽስ አለቃ የላትም? የላትም። የሁሉም ነገር መስራች እሷ ናት። እንዴት አውቅሽ አንቺ? ምክንያቱም ስላለችኝ በቃ እኔ ተሰርቼ የተለወጥኩበት ስልክ ቤት የከፈትኩት በዚህ ምክንያት ነው ስላለችኝ በቃ ይሄንን ነው የማውቀው። ሌላ ምንም የማውቀው ነገር የለም። እኔ በፈለከው ነገር እበልልሃለሁ። ምንም የማውቀው ነገር የለም። የማውቀው ይሄንን ነገር ብቻ ነው። ምን ያህል ገንዘብ ነው የምታገኘው አንቺ ከስራሽ? በቃ ከስራ በሰው ነው የሚታሰብልን። ባመጣ ነው ሰው። እንዴት ነው የሚታሰብልሽ? በቃ ባመጣ ነው ሰው ልክ ነው የሚታሰብልን እያለሁ። ቢያንስ በወር ምን አይነት ገንዘብ ታገኛለሽ? በወር እስከ 50 ሺህ 40 ሺህ ነገር ይችላል። በወር 50 ሺህ 40 ሺህ በቃ ለዚህ የምታክል ብር ነው የህፃናቶችና የእናቶችን እንባ ስታፍሽ ይኖርሽው? ስንት ጊዜ ሆነሽ ወደዚህ ስራ ከገባሽ? አንተ ብታገኝ እኮ የምታረገው ነገር ነው። እኔ እናትን እንባ አፍሽሽ የማገኘው ገንዘብ ጥቅር ብሎ ይቅርብኝ። ልጆችን አባትን አሳዝኝ። እኔ በቃ እኔ አጠይቀኝ እንደዚህ በቃ የሚፈልገው ሰው እንደፈለገ አድርገኝ። እየሰማሽ ነው? አፍሽን አትክፈሽ። መጠየቅሽን ብቻ እንድትመልሽ ነው እዚህ ጋር ውጭ ያልሽው እንጂ በቃ ማውቀው መለስኩኝ። በቃ ማውቀው ነገር እየነገርኩ ነው። ገና እኔ እስከፈለኩ ድረስ ለኔ መመለስ ግዴታ አለብሽ። ይገባሻል?
ምን ያህል ጊዜ ሆነሽ እዚህ ውስጥ ገባሽ? እንደዛ የሚል ህግ ተቀም እኔ እኮ ዝም ብዬ ሰው እንዳለ የተማርኩ ሰው እኮ ነኝ። ገባ አንተ እዚህ እንደዛ እንደፈለ እንዲህ የሚባል ነገር የለም። ህግ ይፍረድብኝ ካልኩኝ አንተ ማንጠልጥለን እኔ ለህግ የመስጠት ግዴታ አለብህ። አበል የምሁር ደደብ ነሽ አንቺ። የምሁር ደደብ አንቺን ብሎ ተይዘው አንተ አሁን አውቃለሁ ስላላ ያስያወቅኩ ነገር ምንድነው? አውቃለሁ ልብስ መቀየር ማችል ሰው መማር ማወቅ ምን ላይ ነው? ኦኬ ልብስ የምቀይረው ህፃናት ሸጪ ህፃናትን አስደፍሬ እኔ ስለሱ አላውቅም። እንደዛ ነው ያልሻለሽ እንጂ አንቺ እንደዛ አይደል ያርክሻለሽ ልብስሽን ለመቀየር አይደለ? ይኸውልህ እኔ ካንቺ ጋር ይኸውልሽ ማጠፋው ሆነ የምናዛነዝበት ጊዜ የለኝም። ይገባሻል? አለቃሽ የት ነው ያለችው? እኔ እንዳለች አላውቅም። ድብና በደንብ እንደምታውቂ አውቃለሁ። ምንም ማውቀው አስፈላጊ ከሆነ አሁን በስልክ ነው የምናወራው። ስልክ ታወራኛለች፣ ትደውልልኛለች፣ ያለችበት ቦታ ነው ፍቅረኛው። ካለቃሽም በላይ ጓደኛሽ እንደሆነች ነግረሽኛል ለራስሽ። እና ታዲያ ለዛ ካንቺ የሚደበቅ ነገር ካንቺ የምትደብቀው ነገር የላትም። ይኸውልሽ አሁን ጊዜ አትፍጂ፣ በትክክል ንገሪ። አለቃሽ የት ነው ያለችው? አስፈላጊ ከሆነ አሁንም ካሜራ አጥፍቼ ዋጋሽን እንደቀደሙ ይሰጥሽና ተመጫለሽ። እኔ ምን ማለት ነው? ህግ ያለበት ሀገር ላይ ነው አይደል? ማን አንተ ዋጋዬን የምትሰጠኝ? የህግ አባላቶች አሉ ከጀርባችን አይተሻቸው። እሱ ነው ማሳየኝ እኮ። ግን ደግሞ በዚህ ልክ እኔ መደብደብ የለብኝም። በቃ ህግ ከፈለገ ይፍረድብኝ። በህጋዊ መልኩ በትክክል እየጠየኩሽ ነው። በትክክል ሴት መቶ የሚል ህግ የለም። ማነህ አንተ እኔን የምትቀጠቅጠኝ? በትክክል እየመለስሽ ቅድም እንደዛ ስላየው ነው እንጂ ዝም ያልኩኝ እናንተ አንሻ አይደለም። ለኔ አንስሻ አይደለም። እኔ አንቺ ላይ እጄን አንስቼ እንትን ማለት አልፈልግም። አሁን አለቃሽ ወዳለችበት ቦታ ትመሪናለሽ። በቃ ስልክ ቤት ነው የምትኖረው። አለቃዬ ስልክ ቤት ነው የምትኖረው። ሄዳችሁ ዘማግኘት ትችላለሽ። እኔ እዚህ ነገር ስልክ ቤቱ ከስራው መደበቂያው ነው ማለት ነው። ስለሱ አላውቅም። በቃ እኔ እዚህ ነገር ውስጥ አታስገባኝ። እኔ ከሰው ቁጭ ብዬ ማውራት እራሱ አልፈልግም። ገባ? ከዛ በኋላ ስወጣ ብዙ ነገር ደርስብኝ ይችላል። በጣም ብዙ ነገሮች ሊሆን ይችላል። ከዚህ በኋላ እኮ ወዴትም አትወጪም። ከዚህ በኋላ እኮ የምትወጪው አንቺ ወደ ከርቸሌ ለመሄድ ነው። በዛ ነው የሚሰማው። ኦኬ ለመውጣት ማሰብሽ ነበር። ጥሩ ትጫወቻለሽ እናቴ። አሁን እሷ ወዳለችበት ቦታ ስልክ ቤት ያልሽውን ቦታ አብረን ሄደን ትጠቁሚናለሽ። ከዛ ይዘናት መተን እዚሁ ቤት ከባልደረቦቼ ጋር ከዛ ጋር ቁጭ ብዬ መሆን አልፈልግም። በቃ እኔ ከዛ ጋር ቁጭ አልፈልግም። ትሰሚኛለሽ? ከሩቅ ሆነሽ ታሳየኛለሽ። ከዛ በኋላ እሷን ይዘናት የምናወራበትን መንገድ እኛ ራሳችን እናመቻቻለን። አንቺ ከባልደረቦቼ ጋር ሄደሽ ብቻ ከነ ቦታው እንድታሳየን ነው የምጠይቅሽ። ገባሽኛ? ይገባሻል? ከባልደረቦቼ ጋር ትሄጂና ቦታውን ታሳያቸዋለሽ። እኛ እዚሁ እንጠብቃቸዋለን። እናንተ እሷን ይዛችኋት ትመጣላችሁ። ሰማሽኛ? ውድ ተመልካቾች እንግዲህ የነበረን ቆይታ አይታችኋል። ሁሉም ነገር ተናዛለች፣ ወንጀሏንም አምናለች። ከዚህ በኋላ ደግሞ የምትቀረን ዋናዋና ባለቤቷ የተባለችውን አንዲት ሴት ነች። እሷን ደግሞ ወደ ምትገኝበት ቦታ እሷን እንድትመራን አድርገናል። እሷን ይዘን ደግሞ በድጋሚ ወደ እናንተ ተመልሰን ይዘን እንመጣለን። እስከዛ ድረስ አብራችሁን ቆዩ። ግቢ ነይ። ምንድነው ሞገስ? እናንተ እዛው ነው። ቆይ እናወራታለሁ። እሺ አልገባኝም። ምንድነው የተፈጠረው? ቁጭ በይ እንዴ ቁጭ በይ። እያንዳንዱን ነገር አድርገሽ ትናገሪያለሽ። አሁን ተግባባል? ስለምን ነው የምናገረው? እያንዳንዱ የሆኑትን ነገሮች ትናገሪያለሽ። ምን ነው የሆነው ነገር? ይኸውልሽ ትሰሚያለሽ? አንድ ዜጋን ዝም ብሎ እንጠልጥሎ ማምጣት ቀላል ነው? ቀላል ሆነ ማለት ነው እዚህ ሀገር? ምንድነው? ቆይ ያረክሽውን እያንዳንዱ ነገር ምንድነው ያደረኩት? እንዴ መደበኛ ስራሽ ምንድነው? አይተኸዋል እኮ ከየት እንዳስመጣኝ አይደለ? ስልክ ቤት አለኝ፣ ነግጄ ነው የምኖረው፣ የንግድ ሰው ነኝ። አሁን እዚህ ራሱ ማባከነው ሰዓት ለኔ ገንዘብ ነው። እሺ ለምንድን ነው እዚህ የመጣሁት? ይኸውልሽ ሰሚያለሽ፣ የህግ ሰዎች እንደሆነ ነግሬሻለሁ። ገባኝ እኮ እኔ በህግም ብትመጣ ግብሬን በአግባቡ የምከፍል ሰው፣ ቀረጥ የማስቀርጥ። እሺ በቃ ትክክለኛ ሰው ነኝ። ማንንም መጠየቅ ትችላለህ። ይኸውልሽ እኔ ደግሞ እያንዳንዱ ነገር ደርሼበታለሁ። መናገር ካለብሽ አሁኑን ተናገሪ። ያማትናገሪ ካልሆነ ደግሞ የኔ ባልደረቦች እያንዳንዱ ነገር እንዴት እንደምትናገሪ አናግርሻለሁ። ምን ነው የምናገረው? ያደረግሻቸውን እያንዳንዱ ነገሮች ንገሪ። ምን አደረኩኝ? የዕለት የዕለት ስራ መስራት በቃ እንደዚህ ወንጀል ሆነ ነው? ያገታችሁኝ ነው እንዴ? በጠራራ ፀሐይ። ይኸውልሽ ትክክለኛ ስራሽ የሞባይል ቤት ስራሽ እንዳልሆነ አውቃለሁ፣ ወይ ደግሞ ነጋዴ እንዳልሆንሽ አውቃለሁ። እና ምንድነው ከንግዱ በስተጀርባ ትልቅ ወንጀሎች እንደምትሰሪና ይሄንን ቤት ታውቂዋለሽ አታውቂውም? እኔ አላውቀውም። ምን አውቃለሁ? እርግጠኛ ነሽ? አዎ ምን አውቃለሁ? ሰብለ የተባለች ሴት ካንቺ ጋር ተባብራ የምትሰራ በዛብህ የተባለ ግለሰብ ላንቺ አብረው የሚሰሩ ሰዎች አይደሉ? እኔ ሰብለ ሱቄ ውስጥ ቀጥሬያት ማሰራት ሰራተኛዬ ናት። ከዛ የዘለለ ማውቀው ነገር የለም። እሺ በዛብህ ነሳ አታውቂውም?
በዛ በሚባለው አንዳንድ ቦታ ላይ ዴሊቨሪ የሚሰራልን ሰው ነው። ከዛ ውጪ እሱንም ሲጀመር በሷ በኩል ነው። ከዛ ውጪ ማውቀው ነገር የለም። የማውቀም ግዴታ እኮ የለብኝም። እኔ እሷን ቀጠርኩኝ፣ እሷ እሱን ጋይድ ታደርጋለች። እስከዚህ ድረስ ካወቅኩ በቂ ነው አይደል? ስለማንነቱ እኮ ማወቅ አይጠበቅብኝም። ይኸውልሽ ሰምኛለሽ፣ እናንተ ህፃናትን ጉልበታቸውን በመበዝበዝ እንዲሁም ደግሞ ከየክፍለ ሀገሩ እየተሰረቁ ሴቶች ህፃናቶችን ለወሲብ ንግድ ለማስተማራት የኔ ወንድም እንደዚህ ብለህ የኔን ገበያ ለማቀዛቀዝ ከሆነ አይሳካም። እያንዳንዱ የደረስኩበት ነገር ነው እንጂ ያንቺን ነገር ለማበላሸት እንዳልሆነ ጠንቅቀሽ ታውቂዋለሽ። የደረስኩበት ነገር የለም። ምኑ ነው የደረስክበት? ምን ሳረጋየኸኝ? አሁን ከየት እንደመጣ ይታላ። እሺ ሁሌ የምኖርበት ቦታ ነው እዛ። ማታ ሱቄን ከፍታለሁ፣ ጠዋት ሱቄን ከፍታለሁ፣ ማታ ዘጋለሁ። ቤቴ ሄዳለሁ፣ ቤተሰቦቼን አስተዳድራለሁ። ሌላ ምን አደርጋለሁ? አልገባኝም። ምንም እንደዚህ የምደረግበት ምክንያት አልገባኝም። አንድ ንጹህ ዜጋ እያንገላታችሁ ነው። እዚህ ቤት ውስጥ ትልቅ ወንጀሎች እንደሚፈጸሙ እንዲሁም ደግሞ እነሱ ላይ የተያዙ ድብቅ ካሜራዎች የአንቺን ስም ጭምር ጠቅሰም ያነሱት ነገሮች አሉ። ስለዚህ ትልቅ ወንጀለኛ እንደሆንሽ ትልቅ ማረጋገጫ አለን። ከዚህ በላይ እኛንም አንቺንም ባታለፊ ጥሩ ነው። እኔ ምንም እየገባኝ አይደለም የምታወራው ነገር። የገባኝ ያለው ነገር ቢኖር እዚህ እየተጉላለው ያለው በቃ መሆኑ ነው። በጣም ውስጤን እንትን እየረበሽከው ነው። ምንድነው ይሄ ሁላ? እርግጠኛ ነሽ? ከዚህ የተሻለ ምንም የምትነግሪኝ ነገር የለም? ምንም የለም። ነገርኩህ። በጣም ጥሩ። እኔ ባደረቦች ምንድነው ወጣት ተነሽ እንዴ ኑ ያዟትና ማውጣት ባለባችሁ መልኩ አውጣት። ከዚህ ከምን ለፋደድ አልፈልግም። ተነሽ እባክሽን ተነሽ። እባክህን ወንድሜ ምንም ነገር አልናገርም ብለሽ ነበር። አሁን ደግሞ እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ተግባባን ወይ? ገብቶኛል እኮ ንገሪኝ፣ እያንዳንዱ ነገር ግልጽ አድርገሽ። ይኸውልህ ብዙ ማታውቃቸው ነገሮች አሉ። ይሄ ሁላ ነገር የማደርገው እኔ አይደለሁም የበላይ አለቃ። እኔም ቅጥር ነኝ፣ ተቀጥሬ ነው የምሰራው። እሺ ማን ነው የሚያደርገው ታዲያ ይሄን ነገር? የባለቤቴ ወንድም ነው። ምን ማለት ነው? የባለቤቴ ወንድም ነው? የባለቤቴ ወንድም ነው ይሄንን ሁላ የሚያሰራኝ። እኔንም ባለቤቴንም ይሄንን የሚያሰራን እሱ ነው። ስለዚህ ዋና ስራሽ ይሄ እንደሆነ አምነሻል ማለት ነው? አዎ አምኛለሁ። ታዲያ ሞባይል ቤቱ ምንድነው? ማስመሰያ ነው። እኔ አይደለሁም ሞባይል ቤቱን የሚከፈትኩት። በስሜ የከፈተው የባለቤቴ ወንድም ነው። የባለቤትሽ ወንድም ነው በስሜ ከፈተልሽ? አዎ። ባለቤትሽ የት ነው ያለው? እሺ አሁን እሱም ለስራ ልኮታል ወደ ግብጽ። የት? ግብጽ ሀገር? አዎ። እነዚህ ህጻናቶች ቆይ ተመልምለው ወዴት ነው የሚወሰዱት? በባህር ተደርገው ነው ወደ ተለያዩ ሀገራት የሚከፋፈሉት። በባህር ተደርገው ነው ወደ ተለያዩ ሀገራት የሚከፋፈሉት? አዎ። ይሄንን በዋናነት የሚሰራው ማለት ባለቤትሽ ነው? ባለቤትሽ ወንድም? የባለቤቴ ወንድም ነው ዋና። ከዛ ግን ከሱ በመቀጠል እዚህ ያለውን ጉዳይ በሙሉ ማስፈጽምለት እኔ ነኝ። እባካችሁ ይቅር በሉኝ። እኔ ምንም የማታውቅ ልጅ አለችኝ። እባካችሁ ለእሷ ስል እንኳን ልድረስላት። ምንም ማለት ልጅ እያለሽ ነው ባለቤትሽ እንደዚህ አይነት ወንጀል ላይ የሚሰራው? ለልጁ እንኳን አይሳሳብ? የእሱ ልጅ አይደለች እና ከቀድሞ ባለቤቴ ነው የወለድኳት። እሱ ሲሞትብኝ የአሁኑም ባለቤቴ ያገባሁት። ከዛ በኋላ አብረን እየኖረን እያለ ትንሽ የኢኮኖሚ ችግር ነበረብንና ወንድሙ መጥቶ አሪፍ ስራ አለ አንድ ላይ የምንሰራ ከሆነ እናንተም ትለወጣላችሁ ለእናንተ ነው እንጂ እኔ እንኳን ምናምን ነገር አለን። ምናልባትም እሱ ትልቅ ቦታ ያለ ሰው ነውና ከዛ እሺ ምንድነው ስራ ምናምን ነገር ስንለው አብዛኛውን ወሬ ከባለቤቴ ጋር ነበር ያወራውና እንደዚህም እንደሆነ አላወኩም ነበር። እኔም ለራሴ ሴት ልጅ አለችኝ። በሴት ልጅ ላይ አልሸክርም ነበር። ግን ካወሩ ከተስማሙ በኋላ ከሱ ጋር መጥቶ ለኔ ነገረኝ እና ያለውን ነገር ከሰማው በኋላ አይሆንም እኔ እንደዚህ ማድረግ አልችልም፣ እንደዚህ ከብደኛል ምናምን ነገር ስለው ስለተስማሙ እሱም በልጅ ያስፈራራኝ። ከዛ ማድረግ ግዴታዬ ነበረብኝ እና ያው ሰብለም እንደነገረች ከስሬ እሷ
ቀልጣፋ ነበረች እና እዛ ሞባይል ቤት ውስጥ ቀልጣፋ ስለነበረች እሷን እንደ ጉዳይ አስፈጻሚ አድርጌ ያለውን ነገር አጫወትኳት። እሷም ገንዘብ አታለላትና በቃ ያለውን ነገር መስራት ጀመርን ማለት ነው። ሌላ ዝርዝሩን የምታውቁት ነው እንግዲህ። ውድ ቤተሰቦች የሰማችሁ ያላችሁት ነገር ትንሽ ከበድ ያለ ነው። ነገሮች በጣም ውስብስብ እያሉ ነው። አላውቅም እንግዲህ አጠገቤ ያለችው ሴት ነች ብዙ ነገሮችን እንትን እያለች ያለችው እና እንዴት ነገሮች እንደምናስተካክል ግራ እየገባኝ ነው ያለው። እሺ ባለቤትሽ ወደ ግብጽ ሄደዋል። የባለቤትሽ ወንድምስ ምን አይነት እንቅስቃሴ ነው ያለ? ወዴት ነው የሚሄደው? እሱ አይታወቅም ማለት እኛ በፈለግንበት ጊዜ አናገኘውም። እሱ በራሱ ያለውን ጉዳይ እሱ በውጭ ምናምን ሆኖ ነው ያለውን ነገር የሚጨርሰው። አፍሪካ ሀገር ሳይሆን ሌላ አውሮፓ ምናምን ይሄዳል። እዛ ሆኖ ነው በቃ በፈለገበት ጊዜ ደውሎ እንደዚህ ምናምን ነገር ነቃ ያሉ ሴቶችን የተሻሉ የሚባሉትን እንጃገረድ ሴቶችን ቆነጃጅቶች የሚባሉት በጣም በቃ አለ ከክፍለ ሀገር እንደነገሩ እናስመጣና አንድ ቦታ ላይ ይቀመጣሉ። እዛ በሚያደርጉት በእንቅስቃሴያቸውም የተሻሉ የሚባሉትን መርጥና የተሻለ የሚባሉትን ወደ ተሻለ ሀገር ይላካሉ። በቃ እንደ ሀገሩ እንደሚከፈለው ገንዘብ ተደርጎ ተከፋፍለው ይወጣሉ ማለት ነው። እንግዲህ ነገሩ ከጠበቅነው በላይ ወሰብሰብ ያለና ጥልቀት ያለው ነው። በደንብ ማጣራት መቻል አለብን። እነዚህ ነገሮች ደግሞ በደንብ ለማስተካከል መሞከር መቻል አለብን ብዬ አስባለሁ። ስለዚህ እስቲ ከባልደረቦቼ ጋር በደንብ ተማክረን መመለስ ይሆናል። ቤተሰቦቻችን እናንተ ግን ሁልጊዜም በጸሎታችሁ በልመናችሁ ከጎናችን እንድትሆኑና እነዚህ እየጠፉ ነው የተባሉት በተለየ ሁኔታ አንድ ህጻን ልጅም ጠፍታ ነበረ። እሷንም ለማግኘት እንሞክራለን። ከዛ ደግሞ ከሀገር ወጥተውን ከሆነ በኢንተርፖል ነገሮችን ለማስተካከል እንሞክራለን ማለት ነው። ይህ የታፈነ እንባ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ።